ሲገልጥ ያያት። አዎ ስጋን ተዋህዷል። በቤተልሔም ፍጹም ሰው ነው። አይኑ ሲገልጥ የምታየው ማናት? የምትስመው ማናት? ቅዱስ ተንቀሳቀሰ። የምታቅፈው ማናት? የምትዳብሰው ማናት? እናቱ ናት። ቀራንዮ ደግሞ ተጓዙ። ቤተልሔም ደስ ያለው አይኗ ደግሞ እንባን ያፈሳል። ቀራንዮ ጋር ስትሄዱ እንባን ያወርዳል። እና እዛም ደግሞ መስቀሉ ስር ነበረች። ጌታም እናቱን አይቶ ምን አለ? እነኋት እናትህ ብሎ ተፈጸመ ነው ያለው። ሲጨፍን አያት። የእመቤታችን አይኖች የተለዩ አይኖች ናቸው። ስለዚህ በእውነት ድንግል ማርያም አይኖቿን አማላጅ አድርጋ አቅርባለች። ቅዱስ ኤፍሬም ሶርያዊ አንድ ድርሰት አለው ዘሉሚኒየስ አይ የሚል ምን ማለት ነው? ብርህት አይን የሚል መጽሐፍ ጽፏል። እና በዛ ሔዋንን የጨለማ አይን ይላታል። ምን አይነት አይን? ወይ የግራ አይን። ይሄ የግራዋ ክፍል አይን ሔዋን ናት ይላል። ዓለም ሁሉ ግራ የተጋባባት፣ ዓለም ሁሉ ወደ ጨለማ የተጓዘባት የድንግል ማርያም አይን ግን የቀኝ አይን ናት ይላል። ያልታወረች አይን፣ በብርሃን የተመላች አይን፣ ከብርሃን ክርስቶስ ጋር የተዋሃደ አይን ያላት እሷ ማን ናት? እሷ ማን ናት? ይሄ ደግሞ ያስገርማቸዋል። ቅድም የሔዋን አይኖች ምንን አዩ አልኳችሁ? የወንድሙን ደም ያፈሰሰውን ማንን አዩ? የማንን ደም ያፈሰሰውን? ነፍሰ ገዳዩን ቃየልን ሲያዩ፣ ድንግል ማርያም ደግሞ ለወገኖቹ ደሙን ያፈሰሰውን መድኃኒዓለምን አየች ማለት ነው። ናትና በእውነት እንባን ባፈሰሱ አይኖቿ አማላጅ አድርጋ ሰኔ 21 ድንግል ማርያም ጸሎትን አቀረበች። በመቀጠል ደግሞ እንዲህ አለችው፣ ልጄ ወዳጄ ሆይ ምንም እንዲቀርብም አይችል አንተ በሳሙ ከንፈሮቼ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ ብላ ቃሏን ከናፍሯን አንደበቷን አማላጅ አድርጋ በክርስቶስ ፊት አኖረች። አቤት የእመቤታችን ከናፍር! ከንፈሮችሽ አለ ሰሎሞን እንደ ቀይ ሐር ፈትል ናቸው ካለ በኋላ ንባብኪ አዳም ንግግርሽም ያማረ ነው ይላታል። ንግግርሽ ምንድን ነው? እንደውም ሰሎሞን ቀጥሎ መኃልየ 4:12 ላይ የማር ወለላ ከከናፍርሽ ይፈሳል አለ። የማር ወለላ ከከናፍርሽ ካለ በኋላ ሀሊ ወማርም ታይተልሳንኪ ከአንደበትሽ በታች ማርና ወተት አለ ማለቱ ነው። ማር ወተት ማለት አይደለም። በማር የተመሰለች ኦሪት፣ በወተት የተመሰለች ወንጌልን የሚናገር የማን አንደበት ነው? የድንግል ማርያም አንደበት ነው። በረከቱ ይደረብን። አሁንም ያችን ሴት እናምጣት። ማናት? ሔዋን እዚህ ጋር አርጓል። እመቤታችን እዚህ ጋር አርጓል። የሔዋን ከንፈር ልብ አድርጋችሁ ስታስቡት ምን በላ? የተከለከለውን የዛፍ ፍሬ፣ የሞት ፍሬ ተመገበ። አንድ ከማን ጋር ተነጋገረ?